እንዴት ነሽ? ሰላም እንዴት ነሽ? አዎ አምስት ብታደርጋቸው ጥሩ ነው። ብዙ ሰው ቅሬታ እየሰሙ ነው ህዝቦች። ምንም ማድረግ አይቻልም። እኔ ተወካይ ህዝብ ነኝ። የሆነ መጥቼ እያወራሁ ነው። ይሄ እሷ ነው ወይ ነው? ጊዜ የሚሉት እኮ ከእነሱ አንጻር ነው እንጂ እኔ ደግሞ እዚህ እየሰራ ያሉትን አየው። ስለዚህ እኔ ማድረግ ያለብኝ ነው ማድረግ። እሺ መምህርዬ ስላገኘሁ ደስ ብሎኛል። አቡነ ሀብተ ማርያም ስማችሁ የተመሰገነ ይሁን። አስቤው አራት ታውልጅ እኮ ረሳችሁ። ይሄ እኮ የሌላ ሰው ነው። እሺ እና በመጀመሪያ እኔ አንተን ላግኝህ አይገባኝም፣ ግን ለምን? አይ እኔ በጣም ኃጢአተኛና ወረድኩ ሰው ነኝና፣ ግን መብራኔን ክብር ስለሰጠችኝ አንተን ወንድሜ ስላገናኘችኝ ስለፈቀደችልኝ ወላዲተ አምላክ ስማ የተመሰገነ ይሁን። ሁላችንም አንድ አይነት ነን። እሺ ማንም የተለየ ሰው የለም። እሺ እዚህ ውስጥ እንደዚህ እንዳታስቢ። ሁለተኛ ቢሆንም በጣም 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 ጥንቃቄ ማድረግ ያለብሽ አንቺ ከኛ ጋር አንድ አይነት፣ እኔም ከአንቺ ጋር አንድ አይነት፣ ሁላችንም አንድ ነን። ለውጥ የለም። እሺ በእኛ ህይወት ውስጥ ቢሆንም መምህርዬ እኔ ቢሆን ቻስኪ እና መምህርዬ ላውራ የምፈልገው ምን መሰለህ? መጀመሪያ ያው ከመጀመሪያ የራሴን ርዕስ ላውራና ያሳደገችኝ አክስቴ ናት እኔ ማለት ነው። የተሰጠሽ ሰዓት አውቀሽዋል አይደል? አዎ። እና መምህርዬ ቢሆንም ግን ላውራ እፈልጋለሁ እኮ ገባኝ። እንትን ነው አጭር ጊዜ ነው እንትን እንዳይሉሽ ዋና ሀሳባችን ላይ ትኩረት እናደርግና የሚጠቅማል ብለሽ ለምን ስልክሽን አድራሻሽን ስለሚስ ድጋሚ ትመጫለሽ። እሺ በቃ በጭሩ ፈልገው እኔ የምኖረው ከክሴ ጋር ነው። እሺ ኦልሞስት ከ20 ዓመት ያህል ተቀምጫለሁ። ስራ መስራትም አልችልም። ስራ እገባለሁ እወጣለሁ። ትዳርም መያዝ አልቻልኩም መምህርዬ። ምክንያቱም ጓደኛ ይመጣል በጣም ወይ የተማሩ ከኔ ጋር ማየት ሰዎች ሀብታም ሰዎች ምናምን ይመጣሉ ከውጭ ምናምን፣ ግን ፌል ያደርግብኛል። ምን ነገር ተሳክቶ አያውቅም። እና አሁን ግን ለምንድን ነው እንደዛ የሚሆንብሽ? እኔ አላውቅም። ስቲል ቃል ኪዳን ደረጃ ደርሰን ነው ፌል የሚያደርገው። እውነት ጻድቃኔ እንደዛ ከሆነ ምን ታደርጊልኝ? ስንት ጊዜ ፌል እንዳደረገ ባጭሩ የምትነግሪኝ? ሁለተኛ ነገር ደግሞ የዛተብሽ ካለ ያናደድሽ ያስቀየምሽ ወንድ ካለ እሱ እያንዳንዱ የምታገቢያቸው ወንዶች ፌል ሊያስደርግብሽ ይችላል። አንዳንድ ሴቶች በጣም የምትጎዱት በዚህ ነው። አላቅልህም ስትሉት፣ ስትከዱት፣ ስትጠፉበት የሆነ ነገር ሲሆን ቀጥሎ ላለው ህይወታችሁ በጣም ከባድ ነው። ሰራላታለሁ ብሎ ምንም ነገር ቢገጥምሽ፣ ምንም ነገር ቢያጋጥምሽ ዜሮ ነው የሚገባው። ወልደሽ ትለያለሽ ምናምን። ልጅ አለሽ? ምንም የለም። ቀጥይ። ስንት ጊዜ ፌል አደረገብሽ? 4 ጊዜ መምህር። 4 ጊዜም ደግሞ አቦርሽን አድርጌያለሁ። ልክ እንደዚህ 4 ጊዜ ምን ውርጃ ማለት ነው። አስወርዶሻል? አሁን ጻድቃኔ ፕሮሚስ ያደረገልኝ ነች። ልክ ሲፈጠር አስወርጁ ይለኛል ማለት ነው። ከዛ 4 ጊዜም አስወረድኩት። 4 ጊዜ እና በቃ አንዱ ቅዱስ ሩፋኤል ቤተክርስቲያን ነው ፕሮሚስ የሚያደርገልኝ። 4 ጊዜ በቃ አቦርሽን አደረኩኝ ማለት ነው። እና ይዛለው ይሄ አይሳካልኝም። ምን ይሉሻል ዶክተሮቹ ፌል የሚያደርግበት ምክንያት? እጄ እኮ በራሴ ፍቃድ ነው መምህር፣ እየፈርሜ እኮ ነው የማስወርደው። ነው እንዴ? ራሱ እየወረደብሽ መስሎ ነው። የወንዱ ጓደኛዬ ማለት ነው አስወርጅው ይለኛል። ልክ ሳረግዝ አስወርጅው። ወንዱ ጓደኛዬ ጓደኛዬ ይዛል ነው። ልክ ፈልገሽ ነው የምታረግዥው? አይ ድንገት ነው ጓደኛዬ ነው አይደል? ድንገት አረግዛለሁ። ከዛ አረገዝኩ ብዬ በማውራ ሰዓት አይ አስወርጅው። ከመጀመሪያው ልጅ እንነሳ። የመጀመሪያው ልጅ ለጋብቻ ነበር የፈለግሽው ወይስ እንዲሁ በመሀል የተፈጠረ? ለጋብቻ ነው የሚፈልጉኝ። እሺ ከዛ ግን እርግዝና ሲፈጠር አስወርጅ ይላል። አይ ድንገት ነው? አዎ ድንገት ነው። እሺ ኖርማሊ ጓደኛ ይዤ ማለት ነው። የመጀመሪያውን እንጠይቅሽ። መጀመሪያ ላይ ያገኘሽ ሰው አስወርጃለሽ? ምን ለምን? እንደውም እኔ በጣም ልጅም ስለነበርኩ ወሰደኝ ራሱ ሐኪም ቤት ራሱ እንዳስወርድ አደረገኝ። ከዛ በኋላ
እኔ ያንቺ ባል መሆን አልችልም፣ ስለዚህ እንለያይ አለኝ። እሺ ምክንያት ምንድን ነው? ምንም ምክንያት የለውም። ተማሪ ነሽ ተማሪ ምናምን ነገር አለኝ። ሁለተኛው ደግሞ እንደዚሁ ልክ እርጉዝ ነኝ ምናምን ብዬ ስነግረው እሱም አስወርጄ ምንድን ነው ምክንያቱ አብረን መቀጠል አንችልም። አንቺ ለምንድን ነው የምታረጂው ፕሮግራም ሳይኖር? እኔ አንድ ጊዜ መከላከያ የተጠቀምኩ ነው የተፈጠረብኝ። እሺ አንድ ጊዜ ደግሞ ልክ እንዳስወጣሁት አላቅም፣ እንዴት እንደሚሄድ አላቅም። ልክ እንትን እንዳስወጣሁት ሄጄ ተገናኘሁኝ። ከዛ ወዲያው ደግሞ እንደ አገኘሁት ባንዴ ነው ደግሞ የሚፈጠርብኝ ማለት ነው። ከዛ ሶፍች ይለኛል። እሺ ይላለሁኝ ማለት ነው። በአራተኛው ደግሞ እሱ ደግሞ ቤተሰብ ነገር ነው። ያው ያጎቴ የሚስቱ ወንድሟ ነው እና በጣም ባለሀብት ነው። ከኢኮኖሚ አንጻር አትል ሆቴል አለው ምን አለው ውጭ ይመላለሳል ምን ይላል። እሱም ብሩክ እንደዚህ ተፈጠረብኝ እኮ ስለው አያሳውርች ለምን እኔና አንቺ አብረን መሆን አንችልም፣ አብረን መቀጠል አንችልም። ከዛ እሺ ብዬ አስወርዳ እያለቀስኩ ስስቅ እያልኩ በእውነት በሰዓቱ ብቻ መብራን ስላለች ሁሉም ታስችላለች። ስቅ ብዬ እያለቀስኩኝ ሄጄ አስወረድኩኝ ማለት ነው። ሶስተኛው ማለት ነው። አራተኛው ዘመድ ነው ማለት ልበል? ዘመድ የሚስት ዘመድ ያጎቴ ሚስት አለ። ያጎቴ ሚስት አለች፣ የእሷ ወንድሟ ማለት ነው። ለእኔ አይዘመደኝ ዘመዳን መመሪ ያጎትሽ ሚስት ወንድሟ እኮ ያጎትሽ ሚስት እኮ ዘመድሽ ናት አይደል? በአጎትሽ በኩል ዘመድሽ አይደለች? ለምን ነው የሚባለው? በስጋ በአጎትሽ በኩል በስጋ አንዘማመድም አይደል? በስጋ መዛመድ ሳይሆን በጋብቻ ተዛመዳችሁ። በጋብቻ እሷ እናንተ ቤት የመጣችው የአጎትሽ ሚስት በመሆን ነው። የእሷን ወንድም ነው ደግሞ አይደል ያገባሽው? ባልሽ የሆነው ባሊ ሳይሆን ጓደኛሽ ሆነ። ከዛ እንኳን ቀረብሽ። ከዛ በቃ እሱም ፌል አደረገ ማለት ነው። እና እኔም ማግባት ፈልጋለሁ። እናት አባት የለኝም። በልጅነቴ ነው የሞቱት። የመጣሁትም በልጅነቴ ነው። የተማርኩትም እዚሁ ቤት ነው። እስከ 12 ክፍል ድረስ ቢሆን ማለት ኮሌጅ ስገባ ተውኩት። እና አሁን ያለሁበት እግዚአብሔር ይመስገን ያንተን ትምህርት በመስማት ለቅዱስ ቁርባን በቅቻለሁ። በእውነት ከዚህ ሁሉ ነገር መጀመሪያ የሚቀድመው ይሄ ነው። እሺ እንባ እንደ ጸበል የሚለውን መጀመሪያ የበረሃ ሚስጥርን ሰምቼ ነው። ከዛ ህይወቴን ቀየርክልኝ አባቴ። እግዚአብሔር እድሜ ጤና ይስጥህ። ማግባት ትፈልጊያለሽ? እኔ እፈልጋለሁኝ ግን ደግሞ ምን አለ መሰለህ መመለሻ ግን ብለሽ አሁን ግን ያልኩት እንደምትይ ስላወቅሁ ነው። ግን አትበይው፣ ችግር የለም። ማግባት ትፈልጊያለሽ አይደል? እንትን አንተ በስላሴ ስም እግዚአብሔር ገስጽ። ትዳር ከልክላለህ እንደዚህ ውስጥ አለ። አንተን እኮ ቤተሰቦቿ አክስቷ ነኝ የምታወራው እንደዚህ በስላሴ ለምን ልታገባ ያልፈለግም? ለምን በድሉ አግብተንበታል። በልጅቷ እድል። ስለዚህ እድሏን ለእሷ ልጆች ለክስቷ ልጆች በእሷ ማህፀን ሌላ የወለዱ አሉ። ስላሴ ስም እግዚአብሔር ገስጽ። ታሰር፣ በኢየሱስ ክርስቶስ ስም ታሰር። አቡነ ሀብተ ማርያም ይሰሩ። አቡነ ሀብተ ማርያም አንተን እኮ ነው አልፈልግም ነበር በል እንጂ አሁን ከዚህ በኋላ ነበር። በኢየሱስ ክርስቶስ ስም ታስሬያለሁ። ከዚህ በኋላ ትዳር አልከለክልም። በል በኢየሱስ ክርስቶስ ስም በል በኢየሱስ ክርስቶስ ስም ታስሬያለሁ። በል ከአሁን በኋላ ትዳሯን አልከለክልም። የትዳሯን ህይወት አልከለክልም። በል በስላሴ ስም በል ትዳሯን አልከለክልም። አያችሁ እንዴት እልህኛ እንደሆነ። በል
አልከለክልም። አይሆንም ያልከው ይሆናል። በኢየሱስ ክርስቶስ ስም ታስሬያለሁ በል። በኢየሱስ ክርስቶስ ስም የውጭ ዕድሏን በኢየሱስ ክርስቶስ ስም በል። በኢየሱስ ክርስቶስ ስም በል። በመድኃኔዓለም ስም ይሻለሁ በል። የውጭ ዕድሏን፣ ትዳሯን፣ ሁሉ ነገሯን እለቃለሁ። ትዳሯን፣ የታሰረውን ነገር በሙሉ እለቃለሁ። እግዚአብሔር ይሰር። ምንም አታመጣም። ከዚህ በኋላ ምን ታመጣለህ? ቃል ነው ስራ የሚሰራው። ስምሽን አድራሻሽን ጻፊልኝ፣ ቁጥርሽን፣ ስምሽን። አጋብተን ማበሳጨት እኮ ነው በቃ። የዛተውን አክስት ነኝ። አክስትሽ ልጆች አላቸው? አግብተዋል? ሁሉም አግብተዋል። ስለዚህ ባንቺ እድል ነው የሚወርድብሽ እኮ ወደዛ እየተሻገረ። አሁን ባለፈው ቅዱስ ቁርባን ሲቀበል ባሏን ትታ መጣች አሉ። አሁን ቤት ቁጭ ብላለች። ቅዱስ ቁርባን ስትቀበይ ባሏን ትታ መጣች። ተጣጣ ማለት ነው። እግዚአብሔር ይመስገን። ይሄ ትልቅ ትምህርት አያችሁ። የቅዱስ ቁርባን ኃይል ስምሽን አልጻፍሽልኝም። የለመቼ ጨርሰው ነው። አይሆን ችግር ምክንያት ምን መቅመቆ ነው ጦስኝ ወይ ደግሞ እየጨመረ እና የሚገርምህ ነገር መምህርዬ፣ እኔ 20 ዓመት ሙሉ እዚህ ቤት ስቀመጥ አሜሪካን ወስድሻለሁ ተብዬ ነው ቁጭ ያልኩት ማለት ነው። ልክ እኔ ከክፍለ ሀገር ስመጣ ልጅ በነበርኩ ሰዓት ሁሉም አጎቴም አክስቴም የአክስቴ ልጅ ዲቪ ደርሷት ሄደች። ከዛ በኋላ እሷ እናቷን ወሰደች። ሁሉም ተጠራርጎ አሜሪካን ቤት ጀመረ ማለት ነው። አሁን ባለፈው ፕሮሰስ የተባለው ነገር ምን አለችኝ? አሁን መታ ባለፈው ያንቺ አልተሳካም፣ ልጆቼ ግን ይሄዳሉ እና በገንዘብ አለች ነው ወይ ማየ ነው ብላት። እውነት እናቴን እናት አባትን የለኝ፣ እናቴ ሰው ነች አሁንም ቢሆን ኢቭን ከዛ እንደዛ ስትለኝ በገንዘብ ሳይማየት ከስባ ተስፋ አትስጭኝ፣ እግዚአብሔር ያውቃል፣ አንቺ እንዳደረግሽልኝ የምቆጥረው አመሰግናለሁ አልኩና ዘጋሁት ማለት ነው። ምን ማለት አለብኝ? ምንም በቃ ይናልሽ። እግዚአብሔር ይስጥልኝ፣ እንዳደረግሽልኝ ነው የምቆጥረው። እናንተ ሄዱ ልጆቹ እየተከሰ በጣም እንትን ያለኝ እኔ አሁን ቢሆን እሷ አቤት ቁጭ ብላለች፣ ግን ለእሷ እጨነቃለሁ። መንፈሱ የመጣኝ ቅዱስ ቁርባን ስቀበል ዛሬ እገላታለሁ ይለኛል ማለት ነው። ልጅቷ ማለት ተፋታ የመጣችውን ልጅ እገላታለሁኝ ስላጋለጠችው እኮ ነው። እገላታለሁ ሲለኝ ስላዋረደችው አሁን ሲገባኝ እጄ ላይ ጽፌ ተቀበልኩኝ። አሁንም ለእሷ አስባለሁኝ። በፍጹም እነሱ ያደርጋሉ ብዬ እኮ አንድም አልጠረጠርም። እኔ እንዴት እንደሆነ አላውቅም። በእርግጥ ስታገባ መምህርዬ 40 ሎሚ ተገዝቶ እኔን ግዢ ብላኝ እኔን ገዛሁት። ያ 40 ሎሚ ተገዝቶ የክፍለ ሀገር ሸክላ ገንቦ ታውቃለህ? ገንቦ መጥቶ በዛ አንድ መነኩሴ የደብረ ማርቆስ ከባህር ዳር ነው የመጡት። ጸሎት አድርገውላት ቀለበት ተገዝቶ ንጹህ ቀለበት ቤት ውስጥ ለ7 ቀን ሁሉም ልጆቿ የአክስቴ ልጆች ተጠመቁ። ልጅችም ተጠመቀች። ጸሎት አድርገውላት አገባች ማለት ነው። 40 ሎሚ? አዎ ያ ሎሚ እኔ ነኝ የገዛሁት። አንቺ ነሽ ጊዜ ተባልሽው ነው? የሚገዛ ሰው ስላልነበረ ነው። እኔ የሚገዛ ሰው ሰራተኛ ቤት ውስጥ አለ። ሁሌም ቢሆን ጠርተውሽ ነው ግዢ ያሉሽ? ግን እኔ ነው ግዢ ያለች በሰዓቷ። እዛ አጠገብሽ ስላገኙሽ ነው መሰለኝ። ይሁን አይሁን እሱን መድኃኒዓለም እኮ ግን እኔ ነኝ ሎሚ ነው የገዛሁት። ከዛ ሸክላውም ወደ እንትን ተጣለ፣ ወደ ወንዝ ተሰበረ ምናምን ነገር። ከዛ በኋላ ወደ አገባች ማለት ነው። እና እኛው መጨረሻ ላይ ስራ የምሰራው የሰራሁበት ማርኬቲንግ ሰራ ነበር። 200,000 ብር አካውንት ላይ ያለ ልሰራበት አልኩኝ። ግን ፈራው መምህር በዙሪያዬ ብቻዬን ስለሆንኩኝ ይከብዳል። ከቤተሰብ ጋር ነው የኖርኩት። እንዴት ነው ብቻዬን ተከራይቼ የምኖረው? ልወጣ ስል በጣም ፈራለሁኝ። ልሰራበት ብዬ ማስብ መጨረሻ ላይ ግን ጋር ሲገባኝ ይህን ብር እኔ መምህር ስንት የሚረዳቸው ልጆች አሉና
ለልጆቹ ይርዳበት፣ እኔን ግን ገዳም ያስገባኝ ብዬ ትናንትና ነው አርሴማ ላይ ነበር፣ ዛሬ ይርጋል አርሴማ ማለት ነው። ከዛ ጓደኛዬ ስልኩን ሰጥታኝ ነበር እና ዳኒ ጋር ስደውልለት ዳኒ እንደዚህ ስለው በራስሻቱ በቃ ሂጂና መምህር እናገኘዋለን። እንደዚህ እናድርግ። ስምሽን ጣፍሽልኝ። ክርስትና ስምሽ ማን ነው? ወለተ አማኑኤል። ይኸውልሽ ገዳም የምንገባው እግዚአብሔር ሲፈቅድ መጠራት ሲኖር እንደገናም ደግሞ ለዚህ ነገር ገና የተወለድነው ለዚህ ነገር ሲሆን ብቻ ነው። ሲከፋን የምንሄድበት የምንደበቅበት አይደለም። ምንኩስና ያልኩት ታዲያ ቤተክርስቲያን ሳይሆን ምንኩስና። በፖለቲካ ምክንያት የሚደበቁ ሰዎች አሉ። ትክክል አይደለም። እንደገናም ትዳር እምቢ ስላለ መውለድ እምቢ ስላለ አይደለም ገዳም የሚገባው። ግን እግዚአብሔር መጀመሪያ ገዳም የምትገቢ መሆንሽን ከመረጠሽ ከተሰቃየሽ በኋላ እንድትመጪ አይፈልግም። መጀመሪያውኑ የምትመጪ ከሆነ ያመጣሻል። የምትወልጂና አግብተሽ የምትወልጂና ደግሞ ወግ ማድረግ አይተሽ ከሆነ ደግሞ ወግ ማድረግ አይተሽ መጨረሻ እንድትመነኮሽ ነው እንጂ የሚያደርገው አሰቃይቶ አያመጣም እግዚአብሔር። መንፈስ እንዳናገባ ሊከለክል ይችላል። ምቀኛ ጓደኛ በመንፈስ ተንተርሶ አንቺን ሊከለክል ይችላል። አክስትሽ የአንቺን እድል ወስዳ ልጆቿን አጋባች፣ ወለደች፣ ልጆቿን ወለዱ፣ የልጅ ልጅ አየች። አንቺ 4 ጊዜ ብታስወርጅም ራስሽ ሄደሽ ማስወረድ ፈልጋለሁ ብለሽ ፈርመሽ ብታስወርጂውም ይሄ ሁሉ ነው። ግን መቼ ነው? የእግዚአብሔርን ቃል ከማወቅሽ በፊት ነው አይደል? ሳላቅ በፊት አይደል? ከዛ በኋላ ደግሞ ለእግዚአብሔር እድል መስጠት አለብሽ ማለት ነው። ማየት እድል መስጠት አለብሽ። መንፈሳዊ ከሆንኩ በኋላ አንደኛ ማስወረዱ ቀጥሏል አልቀጠለም። መንፈሳዊ ከሆንኩ በኋላ ባል ይመጣል አይመጣም፣ አገባለሁ አላገባም፣ ወግ ማድረጌን አያለሁ አላይም የሚለውን ቼክ ማድረግ አለብሽ። እሺ። ስለዚህ እዚህ ጋር ወደ ገዳም ልገባ ነውና ለመምህር ብሩን ሰጥቼው እንደዚህ አይሰራም። አሁን ብዙ ስራዎች አሉ። ከፈለግሽ ማለት ነው የሻማ ማምረቻ ማሽኗን ገዝተሽ ሞልድ ገዝተሽ ያመረትሽ አምጥተሽ ኤፍታ መዝሙር ቤት ሻማ ማስረከብ ትችላለሽ። እኔ ጋር ሌላም ጠዋፍም ካለ ምንም ካለ ሰርተሽ እኔ ጋር እንግዲህ ፈቃደኝነት ነው የምነግርሽ። በገንዘቡ ስራ ሰርተሽ ደግሞ የሆነ ነገር ማድረግ ማትቺ ከሆነ እንደዚሁ ከነ ገንዘብሽ እንዳለሽ ትዳር የሚፈልጉ ወንዶች ሞልተዋል። አንቺን የመሰለሽ ቆንጆ አግኝቶ ምንም የጎደለሽ ነገር የለም። ልቅም ያልሽ ቆንጆ። ስለዚህ ብትቺ ማለት ነው አንድ ሱባኤ ግቢ፣ ወኬልሽ ማርያም ሂጂ ወይ የሆነ ቦታ ሂጂና መምህር ተስፋዬ አንደበት ላይ ሆነ የሆነ ነገር አዘጋጅ በይ። ውስጥ ይምራኝ የአንቺ ጸሎት እኔን ይምራኝ፣ እኔ ብቻዬን ከመወስን። እሺ ትዳር ከሚፈልጉት መካከል አስቀምጥሻለሁ። ወንዶች ሲመጡ ትዳር የሚፈልጉ ወንዶች መምህር የለችህም ሲሉኝ ይኸው አለ ብዬ አቀርባለሁ። ታገቢያለሽ። ፈቃድ እግዚአብሔር እንዲሆን ደግሞ ትጸልያላችሁ። እሺ መምህር። እና አንድ ደግሞ የምነግርህ ነገር ምንድን ነው መሰለህ? ያንተ ስዕል አድኖ ነው ቤት የምጸልይባት እች ትንሿ ማለት ነው። እና ቅዱስ ቁርባን ተቀብዬ ለጸሎት ስገባ ምናየው የእመቤታችን አንገቷ ጋር ወዝ ማለት ነው ወዝ ይፈሳታል። ከዛ ደነገጥኩ። እንዴት? ከስዕሏ ላይ? አዎ። ከዛ የትኛው ስዕል ነው? ስልኬ ላይ ያለ መሰለኝ። ከዛ ከየት ነው የወሰድሽው? ስልክ ከአንተ ነው የገዛሁት ማርያም። ከዛ ታድዬ እስኪ ፎቶ የትኛው ነው? ደንገጥኩኝና ዝም አልኩኝ። ለማንም አላወራሁትም። ስዕሉ ላይ ወዝ? አዎ። ከዛ ለቅባት ፊትሽ ምናልባት እኔም ብዬ ነበር ለጓደኛ የነገርኳት እና ፎቶ አንሹ ምናምን ስትለኝ ከዛ እንዴ ብዬ ይሄ ነው ይሄ ስዕል አድኖ ይሄ ነው ግን የሚፈሳው እዚህ ላይ አይደለም። በጣም ይገርማል። ከዛ አይቼው ዝም አልኩኝ። ከዛ በሌላኛው ቀን እዚህኛው አንገቷ ላይ ነው የሚፈሰው። በሌላኛው ቀን ያዩት። ከዛ ወይኔ አትቀቢው ምናምን ስትለኝ ጓደኛዬ እኔ አልነካሁትም ነበር። እውነቷን እኮ ነው ብዬ እንደዚህ ያደረኩና ሰውነቴን አባበስኩ። ከዛ በ3ኛው ቀን ምናምን መተሽያት በእናትሽ አልኳትና ጠፋ። እዚህ ላይ ያለው ደረቀ ማለት ነው። ከዛ እንደገና አሁንም በሌላኛው ቀን አሁን ስቀበል ደግሞ አሁን ደግሞ የተመሰለ ይሄ መድኃኒዓለም የያዘው መጽሐፉ የለም እዚህ ላይ አሁንም አለ። ስመጣም አለ ዛሬም አለ። እንዴ አይኔ ነው ሁላ እያልኩ ድምፅ ደጋግሜ ያየዋለሁ አለ። አሁን ወዙ ጨፍ ብሏል። ከዛ ደግሞ የስላሴ ላይም አለ። ልክ በመንበረከክ ፊት ለፊት ሰግቼ በደንብ ከሰገድኩ ጭፍ ብሎ ይወጣል። ደግሞ ካልሰገድኩ ምጥጥ ይልና ይጠፋል።
ቤትሽ የት ነው? አዲስ ገበያ። ብቻሽን ነው የምትኖሪው? ብቻዬን ነኝ። አሁን እሷ ነች የመጣችው፣ የአክስቴ ልጅ። አንቺ ጋር? አዎ፣ ትዳሯን ትታ እሷ አክስቴ አሜሪካን አይደለች። እሷ እንደነገርኩህ ልክ ስቀበል መታ እኔ ጋር ቁጭ አለች እንጂ እኔ ግቢ ውስጥ ብቻዬን ነው። ስትጸልይ እያለቀሽ ነው የምትጸልይው? አንዳንዴ ስለ በጣም አለቅስባታለሁ። እንባ ቢጸልይ ሰው እንደዚህ አይነት አምያል ይባላል። አንዳንዴ በጣም በእውነት ለምን እኔ ማንም አላሳደገኝ፣ መብርሃን ነች አላደገችኝ። ይሄ የሆነ ሰዓት እንደውም ጸድቀን ሄጄ የነፍሴ ስጋዬ ባለቤት አንቺ ነሽ ብያን የመጣሁት ችን ስዕል ነው እያለች ያለች። እሺ። እና በጣም እንደውም ቪዲዮ ቀርጬው ነበር። ቆይ የተወሰነውን ምን አልኩኝ፣ ፈርቼ መብርሃን ተቀይመሽኝ ነው እንዴ ብዬ እንትን አልኩት፣ አጠፋሁት። ከዛ እባክሽ አምጪልኝ፣ እባክሽ ወዝሽን አምጪልኝ ስላት በድጋሚ ሲቀበል መታ ያወዝ ካገኘሁት ላሳይክ። እስቲ ቪዲዮ ቀረጭው ወዙ ሲመጣ እኔ ባላስጠፋኝ። ኧረ ቀርጬው ነበረ። ቀርጸሽ በቴሌግራም ላኪልኝ። እሺ። የቴሌግራም ቁጥር ታውቂዋለሽ? እዚህ ጋር አለ መሰለኝ። ቆይ ይሁን ለምሪ እንዴ ይገርማል በጣም። አየዋ ከላይቱ ጋር ሆኖ ነው እንጂ እንዲህ ነበር የሚይዝ ጋር በቃ አንገቷ ላይ ይወርዳል። ከዛ የሚገርም ነው። ታደለክኝ በረከት ደርብኝ ያልኩኝ ገርሞኝ ትንሽ ላይት ስላለበት ነው እንጂ ወዙ በደንብ ይታያል። ላይት ነው እንትን ያለው። የሚገርም ነው በጣም። እንደውም በሆነ ሄደት በቃ ባለቤቱ የሳለሽ ራሱ ይሄው ከዚህ በኋላ ለማንም አላወራም አልኳት። በጣም ትሁት ነሽ ግን ማለት በቃ ምስኪን ነገር ነሽ። ብትቺ እስቲ ለሀገርም ጸልይ፣ ለአገልግሎቴም ጸልይ። እሺ በርቺ። ያለ ምክንያት መከራ አልመጣብሽም። በስማሚ ይታያል ወዙ እኮ ቤቱ ያንቺ ብቻ ሌላ ሰው አለ እያልኩሽ ለዚህ ነው አብሮሽ ቢኖር ሰው አለ ያልኩት። ሜይ ቢ ብቻሽን ከሆንሽ ምንም ነገር ሊሆን አይችልም ብዬ ስላሰብኩ ትልቅ ግቢ ቤት ነው። እኔ ግራውንድ ላይ ነው የምተኛው ማለት ነው፣ ግራውንድ ክላስ ውስጥ። የሚገርም ነው በጣም። አይዞሽ። አሁን የመጀመሪያው ስቴፕ መምህር ተስፋዬ አንደበት ላይ ሆነ እግዚአብሔር ሆይ መቤቴ ሆይ እስቲ አንድ ነገር አሰሚኝ፣ አንድ ነገር አሳየኝ በይና እኔ አንቺ ሱባኤሽን ጨርሰሽ እንትን እንዳልሽ እዚህ መተሽ ንገሪያቸው፣ እዚህ ሱቅ አመልክቼ ከዛ ደውል አስደውይ፣ ስልክሽን ቴክስት አስደርጊልኝ። እሺ በዚህ ጾም ውስጥ እሺ በቃ ሰዓት እንትን እንዳይለም ብዬ ነው። እሺ እነሱ ያልደረሳቸውም የደረሳቸው እውነት ነው። በርቺ። በጣም ነው በጣም የማከብርሽ። በርቺ። ግን በሆነ ባልሆነ እንባሽን አታፈሺ። የሚጠቅም ነገር ላፍስሽ፣ ኃጢአትሽን ማረኝ በማለት ኢትዮጵያን ተዋህዶን ጠብቃት በማለት በሚጠቅም ነገር ላይ እንባሽን አንተን በይው። እሺ ዝም ብሎ በማይረባ ነገር ላይ አታፍስሽ እንባሽ። እገሌ ተናገረኝ፣ እገሌ እንደዚህ ያለኝ ብለሽ በፍጹም በከንቱ መፍሰስ የለበትም። 4 ጊዜ አስወርጃለሁ፣ ትዳር እምቢ ብሎኛል፣ ላይፍ አስጠልቶኛል ተብሎ በፍጹም ባይፈሰስም። ገባሽ? እሺ መምህርዬ፣ በቃ ማረኝ ተብሎ ነው የሚፈሰሰው። እሺ በጣም አመሰግናለሁ። እና ለእሱም ጸሎት አድርግላት። ልጆቹ ህጻናቶቹ በጣም ነው የሚያሳዝኑ። ላክስትሽ ልጆች ይቺ አሁን እኔ ጋር መታ የተቀመጠች ማለት ነው። የዋህነትሽን እንትን እላለሁ እቀበላለሁ፣ ግን በጣም የዋህ አትሁኝ። በጣም የዋህና ሞኝ ጅል አትሁኝ። እሺ ነው አውቃለሁ፣ ግን ብልጥ ሁኝ። እሺ በቃ ስትርቂና ብቻሽን ስትሆኚ ምን ተፈልጎ እንደመጣም ደግሞ አስቢ። ቅንነትሽም እንዳለ ሆኖ ደግሞ ብልጥ ሁኝ። ለምን መጣች ብለሽም ጠይቂ። ላይሆንም ሊሆንም ይችላል። የሚገርም ነገር በዛ አጋጣሚ የሆነ ሰዓት ላይ በህልሜ ሳይ ማለት ነው እሷ መታ እንዴት ነው እኔን ተንከባከቢኝ ነገር እኔን ትሪት አድርጊ ነገር ትለኛለች ማለት ከጸሎት እኔን እንትን ወደኋላ የሚቆጥት ማሪ ማለት ነው። ታዲያ ምናልባት እየጸለይሽ እየሰገርሽ የእድል የወሰዱትን እድል ከዚህ በፊት አንዷም ምን እንዳጋጠመኝ ልንገርሽ። ቀስ ጋም ሲሄድ ይቃወሙኛል ማለት ነው። ታዲያ እኮ ነው እንዴ ታዲያ የመጣችሁ ለምን እንደሆነ ወቅ ያልኩሽ ለዚህ ነው። ይልሻል አሁን ዋናው ላይ መጣሽልኝ።
ለምንድን ነው የመጣችው? እውነት ከባሏ ጋር ተጣልታ ትላለ ችግር ገጥሟት ነው ወይ? አሁን እኮ ጸልይላት ነው ያልሽኝ እኮ። ለአንቺ ነው መጸለይ ያለብኝ፣ ለእሷ ለምን ጸልያለሁ እንዴ? የዋህነትሽ ሌላ ነገር ውስጥ ከቶሽ እያለ ጥንቃቄ አድርጊ። አሁን አንድ ልጅ እንደዚህ አጋጥመኛለች። ምንድነው ራቀቻቸውና ለብቻዋ መኖር ጀመረች እና ትምህርታችን እያዳመጠች ስትሰግድ ስትጸልይ ከቤተሰብ ጋር የተጣሉ መስሎ መጥተው እሷ ቤት መኖር ጀመሩ። 3 ልጆች ናቸው። ግን የመጡት ግን ሻይ ቡና ለማለት ለመዝናናት ለምናምን እስኪመስል ድረስ አዘናጓት። ለምን እዛ ጋር በዚች ልጅ ማህፀን በዚች ልጅ እድል 5 ልጆች ወለደች እዛ እና ተጣልታ ስትመጣ አሁን እየሰገደች አይደል? አንደኛ ልጆቿ ታመሙ፣ ሁለተኛ ነገር ደግሞ ድጋሚ ልጅ መውለድ ፈልጋ እምቢ አላት። ለምን? በሷ እድል ነው የምትኖረው። ገባሽ? አሁን መንፈሳዊ ሕይወቷን አቋረጧት ማለት እዛ ጋር ምን አደረጉ ማለት ነው? አስቀጠሉ ማለት ነው። ስለዚህ ሊያዘናጉ የሚመጡ ሰዎች አሉ። እና አሁንም እንደገና ቅዱስ ቁርባን ልቀበል ስል እዛ በታች ግራውንዱ ላይ መግቢያው አድርጋ ትልቅዬ ዘንዶ ድርቅ ብሎ እንጨት ውስጥ ሞተዋል። ዘንዶ ማለት ትልቅ ነው። በህልምሽ ነው? ከዛ ልጅ ነበረች የምትሰራ እነሱ ስለመጡ የምታገዘኝ ልጅ ማለት ነው። ከዛ አይሹ ዘንዶን ስላት በእጇ እንደዚህ ትነክሯለች ልጅቷ ማለት ነው። ልክ ስትነካው ዘንዶ እንደገና ህይወት አንሰራርቶ ቀጥ ብሎ በኮሪደር ላይ አድርጎ የኔ መኝታ ቤት በርጋ። ከዛ የሚገርም ነገር በሬ አናቱ ላይ ብዙ እምነት አስቀምጬ ነበር። ከዛ ማዬ አንሺው ይሄን እምነት ከዚህ ካላነሳሽልኝ አለች። የእውነት አንሺልኝ ቤት ያበላሸ ምናምን ነገር አለችኝ። እሺ ብዬ ሙሉን እምነት አነሳሁኝና ያንተ ትምህርት መጣልኝ። እምነት አልጋ ስራቸው አስቀምጡ የሚለው ማለት ነው። አልጋ ስሬ ያረኩና ቁጭ አደረኩት። ከዛ ያዘኑ እዛ በሩ ጋር መጥቶ በሩን መግቢያ አጥቶ እንዲህ ወደ ላይ እንዲህ ወደ ጣራ ምናምን ያይል ወፍራም ነው እንደው። ከዛ ልጅቷን ይኸውልሽ እንደሆነ አይሾ ገባ መኝታ ቤቴ ጋር በሩ ጋር ቆሟል ስላት ሂጃንሽና ጣይውላ ብያት የሆነ ከቆዳ ነገር ነው ሰጣታለሁ እና ግዳዩ ብዬ ነው የሰጠዋት። ከዛ እሷ ግን አልገደለችውም። ዘንዶውን አንስታ አርቃት አለችው። ከዛ ግን እኔ ውስጡ ምናለ ያ ዘንዶ ተመልሶ ይመጣል የሚል ፍራቻ አለ ውስጤ። እንደዚህ እያየሁኝ እነቀሁኝ ማለት ነው። ስለዚህ ተጠንቀቂ። ካልገደለችው አርቃ ከጣለችው ዛሬ የምትመክሪያትን ምክር የምትነግሪያትን ነገር በደንብ ላትሰማ እንደምትችል ነው እያሳየሽ ነው። እሺ ብላ ብትልክሽ ግን አርቃ ትሄዳለች አለ። እሷ ግን ርቆ ይርቃል እንጂ አልሞተም። ስራው አልሞተም። እሷ ጠንካራ ናት። በእምነቷ ትቆርባለች፣ ትሰግዳለች። አንችላትም ብላ ነው መልዕክት ይዛ መሄድ ያለባት እንጂ ጣልኳት አሸነፍኳት ብላ መመለስ የለባትም። እንዲያውም ጨምሪበት፣ ጠንክሪበት። በጣም ስግደቱን፣ ጸሎቱን የምጠጣ በቃ አጠቃላይ ቤት ውስጥ ያለው ነገር ሁሉ ነገር ቅዱስ ይሆን ህይወትሽ ማጠቃላይ ነው። አንዱ ምግብ ላይ አደርጋለሁ። ምግብ ምስል መገብ እኔ የሰማዕቷን ምንት ምናምን አርጊ ነው የምመገበው። ለምን ያው አንዳንዴ ይመጣና ቤት እኮ የኔ ነው ይለኛል። በእኔ ቤት የኔ ምግብ እኮ ነው የምትበይኝ፣ የትማቶችም የትማምታመጭኝም ነገር እያለ ያስፈራራኛል፣ ይዘትብኛል። በጣም ነው የሚገርመው። በቃ ስለዚህ ይሄን ተጠንቀቂ። እሺ እሺ መምህር ጸልይላት ማለትሽ የዋህነትሽ ደግነትሽን አከብራለሁ። ከዛ ውጭ ግን እንትን ሞኝ አትሁኝ። እሺ እንደዚህ በጣም የበዛ ቀንነት ዋጋ ያስከፍላል። እሺ እኔም አልተጠቀምኩበትም፣ ተጎድቼበታለሁ። እሺ መምህር በጣም ነው የማመሰግነው። በረከት ይደርብኝ። እደውላለሁ። እግዚአብሔር ከፈቀደ ታገቢያለሽ። ጸልይ። እሺ እሺ ስለዚህ ኩኬልሽ ሶባይ መያዝ ፈልጋለሁ እንዳልክ። ኩኬልሽ። እሺ መምህር አመሰግናለሁ። በጣም ነው የማከብረው። አባቴ ይስጥህ። አሜን።